በዚህ ምስል መጀመሪያ የታያችሁ ነገር ምንድነው? ብዙ ሳታስቡ በ2 ሰከንድ ውስጥ አይናችሁ ያረፈበት ነገር የትኛው ነው? ወደ ላይ የተዘረጋ እጅ ወይስ 2 እግር? ይህም ስለእናንተ ድብቅ ማንነት ይናገራል። ይህ ቪዲዮ ልነግራችሁ ከምችለው በላይ በጣም ጠቃሚ ቪዲዮ ነው። ስለዚህ ብዙዎች መጥተው ይህን ቪዲዮ እንዲያዩት ሁላችሁም 5 ጊዜ ኮፒ ሊንክ በማድረግ ጀምሩ። ለቤቱ አዲስ የሆናችሁም ፎሎ አድርጉ። እሺ፣ በዚህ ምስል መጀመሪያ የታያችሁ ወደ ላይ የተዘረጋ እጅ ከሆነ ያ ማለት እናንተ አእምሯችሁ በተፈጥሮ እንቅስቃሴዎች ላይ፣ አክሽኖች ላይ፣ ሙቭመንቶች ላይ የሚያተኩርባችሁ አይነት ሰዎች ናቸው። ሌሎች በቀላሉ የማያዩትን ነገር አይዴንቲፋይ ማድረግ የምትችሉ፣ ማየት የምትችሉ አይነት ሰዎች ስትሆኑ ሰዎች አጠቃላዩን ነገር ሲያዩ እናንተ ግን በዲቴል ነገሮችን መረዳት የምትችሉ አይነት ሰዎች ናቸው። ከፍተኛ ደግሞ የፈጠራ ችሎታ ያላችሁ ሲሆን በዛው ልክ ደግሞ ለማወቅ አዲስ ነገር ለመሞከር በጣም ጉጉት ያላችሁ አይነት ሰዎች ናቸው። ዛሬ ደግሞ ኢንዲፔንደንት ማይንድድ ስትሆኑ የምታደርጉትን ነገር ማንም እንዲነግራችሁ የማትፈልጉ ሰዎች ሲነግሯችሁ፣ ሲቆጧችሁ፣ ሲመክሯችሁ የማትወዱ አይነት ሰዎች ናቸው። ሰዎችን በተመለከተ በቀላሉ ውስጣችሁን ወይም ይሄ ቀልብ የሚባለውን ነገር የምትከተሉ ሰዎችን ሳትቀርቧቸው ገና በሩቁ የምትለዩና ስለነሱ ወይ ጥሩ ወይ መጥፎ ስሜት የሚሰማችሁ አይነት ሰዎች ናቸው። ትልቁ ጠንካራ ጎናቸው ስትሮንግ የሆነ ኢንቲዩሽን አላቸው። በተፈጥሮ ነገሮችን የማወቅ የመረዳት ነቃ ያለ ማንነት ያላቸው ሲሆኑ ችግርን የመፍታት አቅማችሁ በጣም ከፍተኛ ነው። መንገድ ይታያችኋል። ነገሮችን ቶሎ ሶልቭ ማድረግ ትችላላችሁ። የሆነን ነገር ቶሎ አይዴንቲፋይ የማድረግ አቅማችሁ የሚደነቅ ነው። ሮአችሁ ደግሞ በሐሳብ በራዕይ የተጠለቀለቀ ብዙ መንገድ የሚታያችሁ ብዙ የፈጠራ ነገሮች የሚመጡላችሁ ሰዎችን እንኳን ስትመክሩ ከነሱ በላይ ነገሩን ኦብዘርቭ አድርጋችሁ አቅጣጫ ማሳየት የምትችሉ ስትሆኑ በዛ ላይ ደግሞ ክፍት አይምሮ ያላችሁ ኦፕን ማይንድ የሆናችሁ ለመማር ለማደግ አዲስን ነገር ለመቀበል አዲስን ሐሳብ ለመውሰድ በጣም ክፍት አይምሮና ልብ ያላችሁ አይነት ሰዎች ናችሁ። ትልቁ ደካማ ግን ኦቨርቲንከርስ ናችሁ። በጣም ስትብሰለሰሉ ስታስቡ ሐሳብ አይምሯችሁን ሲይዝ የምትውሉ አይነት ሰዎች ናችሁ። ጥቃቅን ነገሮች እንኳን እረፍት የሚነሳችሁ፣ ሰላም የሚነሳችሁ፣ መረጋጋት የማትችሉ አይነት ሰዎች ስትሆኑ ነገሮች በቀላሉ ትኩረታችሁን የሚስቡባችሁ ወይም የሚሰርቁባችሁ፣ በአንድ ነገር ላይ አተኩራችሁ መጽናት፣ መቆየት፣ ጽናት፣ ዲሲፕሊን የሚባል ነገር የማይሆንላችሁ አይነት ሰዎች ናችሁ። አንድ ነገር ላይ ደግሞ ቶሎ ማትቆርጡና ውሳኔ ማድረግ የምትቸገሩ ብዙ ነገር ውስጥ የምትባዝኑ አይነት ሰዎች መሆናችሁ ትልቁ የእናንተ ደካማ ጎን ነው። ከውስጥ ሆኖ አድብቶ የሚይዛችሁ ነገር ተለዋዋጭነታችሁና ተጠራጣሪነታችሁ ነው። በጣም ነው የምትጠራጠሩት፣ እርምጃ አትወስዱም። ሁልጊዜ በሐሳብ ዓለም የምትኖሩ ሰዎች መሆናችሁ ትልቁ የእናንተ ችግር ነው። ከገለጣችሁ ገልጦኛል ብላችሁ በኮሜንት ሴክሽን ላይ አሳውቁኝ። ሰብስክራይብ ደግሞ አድርጉ እንዲህ አይነት ቪዲዮዎችን ስለምለቅ ማለት ነው። ነገር ግን በዚህ ምስል መጀመሪያ የታያችሁ እግር ምስል ወይም 2 እግር ከሆነ ያ ማለት እናንተ በጣም አይምሯችሁ ይሄ ስትራክቸርን ተግባር ወዳዱት ፕራክቲካል የሆነ ነገር ላይ ብቻ የምታተኩሩ አይነት ሰዎች ስትሆኑ በቀላሉ ደግሞ ነገሮችም ላይ ሰዎችም ላይ እምነታችሁን የማትጥሉ ደጋግማችሁ ሞክራችሁ አስባችሁ ብቻ ሰው ላይ የምትደገፉ የሆነ ነገር የምታደርጉም ናችሁ። ዛሬ በጣም ታጋሾች ናችሁ። በጣም ደግሞ ፕራክቲካል ናችሁ። በጣም ደግሞ ሰዎች ሊደገፉባችሁ የሚችሉ አይነት ቋሚ የሆነ ባህሪ ያላችሁ ናችሁ። እኛ ደግሞ ራስን የመቆጣጠር የመግዛት አቅምም ያላችሁ ናችሁ። ህይወት ውስጥ ሰዎች የእናንተ ምክር፣ ተግባር፣ ጀጅመንት በጣም ያምናሉ። ሰዎች ይደገፉባችኋል። እናንተም አንድን ነገር ከማድረጋችሁ በፊት ደጋግማችሁ የምታስቡ አይነት ሰዎች ናችሁ። አጠቃላዩ ደግሞ ደህንነትንና ኮንሲስተንሲ የጸናን ነገር ወይ ቀጣይነት ያለውን ነገርና የተረጋገጠን ነገር የማይጎዳችሁን ነገር ብቻ የምትከታተሉና የምታደርጉ ናችሁ። እናንተ ትልቁ ጠንካራ ጎን አስጨናቂ ነገር ውስጥ እንኳን መረጋጋት መቻላችሁ። you stay calm during stressful situations ማለት ነው። በእነዛ ነገሮች ውስጥ እንኳን ጸንታችሁ የምትቆሙ አይነት ሰዎች ናችሁ። ከረጎናችሁ የምትወስኑት ውሳኔ ሁልጊዜ አስተማማኝና ልክ ነው ማለት ነው። የማትጸጸቱበትን ነገር በማድረግ ትታወቃላችሁ። ከፍተኛ ደግሞ ራስን የመግዛት የመቆጣጠር ራስን የመቆጣት አቅም ያላችሁ ናችሁ።
ፐርሲስተንስ፣ ይሄ መጽናት፣ መቆም፣ የተረጋጋ ስሜት ያላችሁ መሆናችሁ ትልቁ የእናንተ ስትሬንግዝ ነው። የእናንተ ደካማ ጎን የመጀመሪያው እንደዚህ አጋጣሚ ለሆኑ ለውጦች በቃ ምንም ያንን የማትቀበሉ ሪጀክት የምታደርጉ ሰዎች መሆናችሁ ነው። ነገሮች ካልታሰበባቸው የምታውቁት ካልሆነ ቶሎ ሪጀክት ታደርጋላችሁ። አንዳንዴ ግን አንዳንድ ህይወታችንን የሚቀይሩ ነገሮች በአጋጣሚ የሚመጡ እንደሆናቸው መጠን እነዛ ነገሮች ይረብሿችኋል፣ አትፈልጓቸውም፣ አትወዱትም ማለት ነው። በጣም የተጋነነ ጥርጣሬ የእናንተ ትልቁ ችግር ነው። ነገሮችን መርምራችሁ አጣርታችሁ ካልሆነ ምንም ውሳኔ የማትወስኑ አጉል ተጠራጣሪ መሆናችሁ ደግሞ ሪስክን ስለምትፈሩ ኦፖርቹኒቲዎችን እና አንዳንድ ጠቃሚ ነገሮችን የምታሳልፉ ሰዎች መሆናችሁ ትልቁ የእናንተ ደካማ ጎን ነው። የእናንተ ስቴቢሊቲ፣ መረጋጋት፣ የጸና ነገራችሁ በጣም ትልቁ ኃይላችሁ ቢሆንም አንዳንዴ ግን ኮምፈርት ዞናችሁ በመሆን ሪስክ እንዳትወስዱ፣ እንዳትጋፈጡ ያደርጋችኋል፣ እንዳትወጡ ያደርጋችኋል። በራሳችሁ ነገር ውስጥ ብቻ ተከልላችሁ የምትኖሩ ሰዎች ሊያደርጋችሁ ይችላል ማለት ነው። እናንተ ድብቁ እናንተን ወደኋላ የሚይዛችሁ ኃይል ፊር ኦፍ አንሰርቴኒቲ ነው ማለት ነው። የማይታወቅን ነገር መፍራት፣ መጥላት፣ አለመጋፈጥ። ይህ የእናንተ ትልቁ ችግር ነው። ይህ ፐርሰናሊቲ እስከገለጣችሁ ቤቱን ሰብስክራይብ አድርጉ። ሀሳባችሁን በኮሜንት ሴክሽን ላይ ያሳውቁን። አመሰግናለሁ።